በድምሩ ችግኝ ፖለቲካ አይደለም፣ የመኖር ያለ መኖር ጉዳይ ነው። እጽዋት ከሌለ የሰው ልጅ መኖር አይችልም። ስለዚህ የሰው ልጅ እንዲኖር በተመቻቸና በምቹ አካባቢ እንዲኖር ካስፈለገ እጽዋት በአይነትም በስብጥር ደረጃም በሽፋንም የተሻለ ደረጃ ላይ ማድረስ አለብን። ያየን እንደሁ በሀገራችን ላለፉት ብዙ ዓመታት በየወቅቱ በየ10 ዓመቱ ድርቅ አለ። የዚህ መነሻ ምንድነው ስንል ተፈጥሮን በርካታ አካባቢዎችን በዓላማም ያላላማም መንጥረናል። እነኚህ የተመነጠሩ ቦታዎች ደግሞ በጎርፍ በመታጠባቸው ምርት ይቀንሳል። ምርት ሲቀንስ ደግሞ የሰው ልጅ ተረጋግቶ ሊኖር አይችልም። እንግዲህ ያለፉት 50 ዓመታት እድገታችንን ስናይ ከ30 ሚሊዮን ባለፉት 60 ዓመታት ከ30 ሚሊዮን ወደ 130 ሚሊዮን አድጓል። የህዝብ ቁጥሩ ማለት ነው። ስለዚህ ይሄ የህዝብ ቁጥር ምን ያስፈልገዋል? ተጨማሪ ምርት ይጠይቃል። ይሄንን ተጨማሪ ምርት ለመመለስ ደግሞ ተፈጥሮን መጠበቅ አለብን። ተፈጥሮን ሳንጠብቅ ተፈጥሮ የሰጠንን ብቻ መንጥረን ከጨረስን አፈራችን ወደ ተፋሰሶቻችን ተጠርገው ይገባሉ። 12 ድንበር ተሻጋሪ ወንዞች አሉ። ስለዚህ እኛ እንራባለን፣ ለጎረቤት ሀገር ግን ሲሳይ ነን ማለት ነው። ከለም አፈር እስከ ወርቅ ማዕድናቶቻችን ሙሉ ተጠርገው ሄደዋል። ስለዚህ በሰብል ብቻ አይደለም በማዕድንም ነው የምናጣው። ምርት ቀነሰ ማለት የሰው ልጅ ተወደደም ተጠላም ከቦታ ቦታ ይንቀሳቀሳል፣ መኖር አለበትም ማለት ነው። ሲንቀሳቀስ ደግሞ ምን አለ? ግጭቶች ይፈጠራሉ። ስለዚህ የሰው ልጅ በአካባቢው ተረጋግቶ እንዲኖር ከግጭት ነፃ የሆነ ሀገር እንዲኖረን ካስፈለገ ደን ላይ መስራት አለብን፣ ተፈጥሮ ሀብት ላይ መስራት አለብን። አንተ አካባቢ ምርታማ ከሆነ ሌላ አካባቢ ላይ እርሻ መሬት ፍለጋ አትሄድም፣ ወይም ደግሞ ምግብ ፍለጋ አትሄድም። ተረጋግተህ ትኖራለህ ማለት ነው። ስለዚህ በየ10 ዓመቱ በ15 ዓመቱም አንዳንድ ጊዜም በ5 ዓመትም ድርቅ እየተመላለሰ ነው ያለው። ስለዚህ አንዳንድ አካባቢ ላይ ላለፉት 20 ዓመታት ገጠሩ ላይ የተፈጥሮ ሀብት ጥበቃ ተሰርቷል። ይሄ በመሰራቱ ደረቅ የሆኑ አካባቢዎች ፍራፍሬ አምርተዋል። በፊት በእርከን ስራ እንደዚህ የጥበብ የተሞላባቸው የእርከን ስራዎች የምናየው የት ነው? ኮንሶ ብቻ ነው አይደል? ሐረር ተሰርቷል። አሁን በተመሳሳይ ደቡብ ወሎ ላይ ተሰርቷል። እነኚህ በድርቅ ሲጠቀሱ የነበሩ ቦታዎች ፍራፍሬ ማምረት ችለዋል ማለት ነው። ስለዚህ ይህንን አካባቢ ሰው ተረጋግቶና በተሻለ አካባቢ እንዲኖር ካስፈለገ ተፈጥሮ ሀብታችንን የእያንዳንዱ ዜጋ ኃላፊነት ነው። ተገደን የምንሰራው ሳይሆን ህልውናችን ነው ብለን ነው መስራት ያለብን። ይህን ብለን ካልሰራን ለውጥ ልናመጣ አንችልም በእርግጠኝነት። አንዳንድ ቦታዎች እኮ የአውሮፓ ሀገራት የበለጸጉት የምንላቸው የደን ሽፋን 40%፣ 50% እስከ 60% በላይ አሉ። ከዛም ባሻገር ራሳቸው ተርፏቸው ደን እያመረቱ እያንዳንዱ ከቤት እስከ ተቋማት መገልገያ ድረስ ጣውላ ከየት ነው የምናመጣው? ከዛ ነው አይደል? ማምጣት የለብንም፣ ራሳችንን መቻል አለብን ማለት ነው። በሱ ይሄን ለማድረግ እንግዲህ በሀገር ደረጃ በክቡር ጠቅላይ ሚኒስትር አብይ አህመድ የተጀመረው የአረንጓዴ አሻራ መርሃ ግብር በእጅጉ አነቃንቋል። ይሄን እድል መጠቀም አለብን። ላለፉት 7 ዓመታት ዘንድሮ 8ኛ ዙር ነው፣ 48 ቢሊዮን ችግኞች ተተክለዋል። በተከልነው ልክ መንከባከብ፣ ካልተንከባከብን አንትከል። የወለድናቸውን ልጆች እናሳድጋለን አይደል? እንጥላለን። ከጣለን
መውለድ የለብንም መጀመሪያውን ማለት ነው። ስለዚህ ችግኝ ላይም የማንንከባከብ ከሆነ መትከል የለብንም። ለተከላ ማንውጣ፣ ብርድ ማይንካን፣ ቤታችን እንቀመጥ። ይሄኛው የህልውና ጉዳይ ነው ካልን ግን የተከልነውንም ጭምር በተገቢው መንገድ መንከባከብ ያስፈልጋል። ወደኛ ማዕከል ስንመጣ ተቋማት ይተክላሉ። ከተከላ ቀን ጀምሮ ሰራተኛ አሰማርተን ተካዩ የፈጠራትን ግድፈት ተከታትለን እናርማለን። በዛም ውጤታማ ነው። ጉድጓዱን ቀደም ብለን እናዘጋጅና ዝናብ ሲጥል ይታጠባል። ስለዚህ ተከላው ሲደርስ ምን ማድረግ አለብን ማለት ነው? ያንን ሊተካ የሚችል ተጨማሪ አፈር ማምጣት አለብን። በዛ መልኩ መሰራት አለብን። በዚህ መሰረት እንግዲህ ተቋማችን ላይ በርካታ የሚተክሉ ተቋማት አሉ። ውጤታማ የሆኑ ግን በጣት የሚቆጠሩ ናቸው። ሌላው ግን አንዴ ይተክላል ይሄዳል፣ ከዛ ይመጣም። በአመቱ ደግሞ ተከላ የምንተክልበት ቦታ ይሰጠን የሚለው ከፍተኛ ጥያቄ አለ። ስለዚህ በዚህ መልኩ ነው ያለው። አጠቃላይ ግን በማህበረሰቡ ውስጥ ችግኝ የመትከል ፍላጎት ጨምሯል። ይህ አንዱ ማሳያ ወጣ ብለን የችግኝ መሸጫ ቦታዎቹን እናያቸው። የሚገዛው በስቷል፣ በርካታ ነው። አሁን ከጫካ የት ገብቷል እስከ ሳሎን ድረስ መኝታ ቤታችን ጭምር ነው እጽዋት ያለ። ለእኛ ምንድነው የምንጠቀመው? እኛ ካርቦን ዳይኦክሳይድ እንጠቀማለን አንጠቀም አይደል? ካርቦን ዳይኦክሳይድን እንደ ምግብነት ተጠቅሞ ለእኛ ኦክስጅን አምርቶ የሚሰጠን ማን ነው? እጽዋት ነው። ስለዚህ እጽዋት ከሌለ ኦክስጅን አይመረትም። ኦክስጅን ከሌለ ደግሞ ልክ ሆስፒታል ኦክስጅን ተተክሎልን ለሚሊዮኖቹ ኦክስጅን የሆስፒታል ኦክስጅን አያስፈልግም። ለሚሊዮኖች ግን የሚያስፈልገው ኦክስጅን የሚያመርቱልንን እስትንፋስ የሚዘሩልንን እጽዋቶች እንደ አይናችን ብሌን መጠበቅ አለብን።